አርዲ ዋው አሎ ተስማምቶኛል ወድጄዋለሁ ያምራል ጠርና አድርጌልስ እስቲ ያምጣ በፍላሽ አድርጊልኝ ምን እየቀረስክ ነው የፀሐይ ግርዶሽ ነው የፀሐይ ግርዶሽ ሄሎ ስልክ ኔትወርክ የለውም እንዴ የት ነው ያለው የቴሌ ህንጻ በር ጋር ነው ያለሁት ገንዘባችንን ልቀበል እየሄድኩ ስለሆነ ስልኬ እምቢ ካለ መብራት ኃይል ህንጻ ጋር ነው ሞክርልኝ ሄሎ በቃቸው አልተደማመጥንም አቁሙ ያምርብሻል አትውለጁ ስሚ አንቺ ቃላትና ወዳጅሽን ማስለይ ጓደኛዬ አንቺ ሳታውቂው ፊት የነሳሽው አንዱ አፍቃሪሽ በቅናት አሲድ እንዳያስተፋብሽ ምነው ይሄን ተመኘሽ ነገርኩሽ እንግዲህ አይናቸው የምንከራተቱልሽን ወንዶች ነኝ የማቃቸው ሌላ ጨዋታ የለሽም እንግዲህ እርዳታ ፍለጋ የሚንከራተትልሽ የለም ግራና ቀኝሽን እያየሽ ነግሬሻለሁ ራስሽን ጠብቂ ቻው ዋርተኛ ወራጅ አለ እርግጠኛ ነኝ አርፍደሽ መሆን አለበት በእርግጠኝነት ይህን ውበትሽን የበለጠ ለማጉላት መስታወት ላይ ጊዜ ይጠፋል አንዳንድ አለቃ ደግሞ ይህን ይረዳ የኔ መሬት እርዳታ የሚያስፈልግሽ መስሎኝ ናፈቅ አሲድ ለያሲድ ተረጋጊ አይዞሽ አትደናገጪ ቆንጆ እንደምትጠጣው ዋ ልስሽ ትፈልጊሽ ቆይ እናንተ እነማን ናችሁ ለምን እንደምትከታተሉ እኛ ፖሊሶች እና እኔ ምን አደረኩ አንቺ ምንም አላረግሽ ልንረዳሽ ነው የመጣነው ምን ትረዱኛላችሁ ቦርሳዬን አስጣላችሁ የኔ ጣልሽው ሊፍት ውስጥ ወደ ላይ ወጣ
ይቅርታ ይቅር ብያለሁ። ጉድ ቀሚስ ያረገች ደልታ አሁን በዚህ ጋር ይያራሻል እርግጠኝነት ቦርሳሽ ነው ያገኘሽ ምን ያደረጋችሁ በእናታችሁ አሉ ሳቸው እንጠንጠን የተለየ ነገር ካለ ደውዪ ቀሚስሽ ጊዜ ነው ለነገ ነው ይሽላሽ ጸጉር ቤት ውስጥ መጽሔት እያነበብኩኝ በከተማችን ውስጥ በንጹሃን እህቶቻችን ላይ አሲድ የመድፋት ዘመቻ እየተባባሰ ነው የሚላይች ይሆን ኑኑሙች ልክ አልሰራሽ እኔ መቼ ይፈጠራል ብዬ ገመቱ እሺ አሁን የት ልምጣልሽ የት ነው ያለሽው ወደ ቤት እየሄድኩ ነው መጣው በቃ የትም እንዳትሄጂ እስካሁን ድረስ ባላችሁ የሥራ ብቃት የክትትል ስራችሁ ማረግ እንድታገኙ ሆኗል ታዲያ እንዴት የዚህን ተጠርጣሪ ወንጀለኛነት ማረጋገጥ የሥራ ሂደታችሁ ፈጣን ሊሆን አልቻለም ኮማንደር ተጠርጣሪውን በቁጥጥር ስር ማዋል እኮ በጣም ቀላል ነገር ነው ዋናው ነገር ፍርድ ቤት ውሳኔ ሊሰጥ የሚችለው በቂ መረጃዎች በእጃችን ሊገቡ ሲችሉ ብቻ ነው ሂደቱን መጠበቁ የህግ ግዴታ ነገር ግን ጉዳዩን በቅርበት እየተከታተሉ ወደኛ የሚያቀርቡልን ወዳጃችን በቦርሳ ውስጥ ስላለው በቂ መረጃ በተጨባጭ ተገልጾ ትልቁ ስራችንን ማበላሸት ነገሩን የበለጠ ውስብስብ ከማድረግ የዘለለ አይሆንም መፍጠን አለባችሁ አለበለዚያ ከተጠያቂነት አትድኑ ምን ያልክ ነው ዘነበ አንድ ብቻ ወረቀት ለዛውም ዋናው እንዴ ሽልኮ ይጠፋል እሺ ምን በላው ልበል ዘነበ ይሄ ዶክመንት ለደቂቃ ከጃችን መውጣት የለበትም አይነሳ በእናትሽ ምን ይሻላል የሚሻለውማ ሲም ካርድሽን በድጋሚ ማውጣት ነው ሌላ አማራጭ የለሽ ብታምኚም ባታምኚም ከአሁን በኋላ ስልክሽ ዝግ ነው ገበያ ላይ ውላል አይደረግም ውስጡ ያሉት ቁጥሮችስ እሺ ዲያሬስ ኧረ በእናትሽ ኑኑ እንዴት በይ የምታያቸው ሁሉ እኮ ለሌባ ዋጋ የላቸው ራቅ ያለ ቆሻሻ መጣያ ቦታ ላይ ጥሉታል ይልቅ የትምህርት ቤታችን የመረቃ ኮሚቴ መሆንሽን አትርሺ ቶሎ ሲም ካርዱን አውጪ ያን ሳምንት ታከሳለሁ አለበለዚያ በምንም ምክንያት ላገኘው አልችልም አስቢ እስኪ ከ9 ዓመት ጀምሮ የጻፍኩት ዲያሪ ዝም ብለሽ ደከምሽ እንጂ ለኛ ሀገር ዲያሪ ማለት እኮ በ19 እንደዚህ ተወለዱ እንደዚህ ትምህርት ቤት ገቡ በእንዲህ ተመረቁ በስራቸው ታማኝና ታታሪ ነበሩ ኮለሽ ደግሞ የእንዲ ሴትና የእንዲ ወንድ ምናምን መጨረሻ በደረሰባቸው እንትን አረፉ ይሄን ደግሞ ማንንም ስለሚያውቀው መጻፍ አስፈልግሽም ነበር ጠጣ እንጂ ትምህርት ማስረጃ ይመስል ቁጭ አደረኩ አረ ወሬ መስጦኝ ነው ምን አይነቱ በት ይሆን ልጅቷ ከማማርም አልፋ ታቅለሽልሻለች ይላልኩ ያዝ በለው በዛ ላይ አቤት ቁመና የትቦ ሽታ እንደማይሸታት ነው መናገር ወፋንም አይዛትም ምናልባት ካሜራ ከተጋባባት ያዝ በለው ስልክሽን ለምን እንደማታነሺው አይ ዝም ብዬ ነው እንዴት ዝም
ምን አለሻል? አይ ቦርሳዬን ጣልኩት። አረ እንደው ምን አይነት ቀውስ ነሽ? ቦርሳን ያህል ነገር ጣልኩ ስትይ አታፍሪም? እሺ ስልኩ ይጠራል አይደለም ወይ? አዎ ይጠራል ግን አይነሳም። And now you say we're through. ሄሎ ስማ ሰውዬ፣ ይሄ ስልክ የልጄ ነው። ያለችበት ቦታ ድረስ በተስታት ካልሆነማ እኔ መጥቼ ጆሮና ጆሮውን ይዤ እንደ ወረቀት ቀዳሃለሁ። ይኸውልዎት አባት፣ እኔ ሌባ አይደለሁም። ይልቅ ልጆ ካለች አገናኙኝና ቀጥሬ ልስጣት። ቻናግሪና የምትሽል ይበል። ሄሎ እኔም እወድሻለሁ የኔ ቆንጆ። እባክህ ወንድም፣ በወቅቱ አንተ ጥፋተኛ እንዳልሆንክ አውቃለሁ። ትክክል። እና ደግሞ ሌባም አይደለሁም። ሌባ እንዳልሆንክም አውቃለሁ። ትክክል። እና ቦርሳ ውስጥ በጣም ብዙ የምፈልጋቸው ነገሮች አሉ። የምትፈልገውን ብር ልስጥህና መልስልኝ። በነገራችን ላይ እኔ ቃሽን መልሳለሁ። ብር ላልሽው ደግሞ ሁለተኛ ባደሚው ደስተኛ ነኝ። ስመልስልሽ ግን አንቺን ማግኘቱ ለኔ በቂ ነው። ይሄ ለምን ይመስልሻል? ስለ ውበትሽ። ለማንኛውም ጠዋት ብቻሽን ወስደው ሙዚቃው ለተወሰነ ሰምተን እንመለሳለን። እኔ ማሰብ አይደለም ወይም ፈርቼ እንዳይመስልሽ። ሌባ እንዳልሆንኩ ታውቂያለሽ አይደል? አዎ አውቃለሁ። ስለዚህ ብቻሽን ከመምጣት ውጪ ሌላ አማራጭ አለኝ ብለሽ ካሰብሽ ተሳስተሻል። በቃ ምንም ችግር የለም አታስብ። እኔ ግን ትንሽ ፈራው። ምንም ያስፈራ ነገር የለም። እንደውም እንደነገርከኝ ተመችታ ከሆነ ወይኔ ምስኪን ነው ምናምን ብላ ልትሞትልህ ትችላለች። ቆይቼ ልጅ ብታሲዘንስ ማስያዙን ተው፣ እቃውን ተቀበለኝ ጥፍ ብትልስ? እሱም ሌላ ጉዳይ ነው። እና ምን ይሻላል? እርግጠኛ ነሽ ይመጣል? እሱ እኮ ሌባ አይደለም፣ አልሰረቀኝም። በዛ ላይ ራሱን እንመልስልሽ ብሎ የቀጠረኝ። ቆይ ብታየው ግን ታውቂያለሽ? ኧረ በጭራሽ። በሰዓቱ በፖሊሶቹ ተደናግጬ አንድም ማስታወሰው ነገር የለም። ምንም ትዝ አይልሽም? እኔ እንጃ። ይቅርታ ሙሉ 52 10 ታርጋ ቁጥር እናንተ ነች። መንገድ ስለዘጋ ታስለቅቁልናላችሁ? አይ እኛ መኪና አለዝም። እሙ የማስቲካ ሶፍት ማስቲካ ልስጣችሁ? እሺ ግን ቦርሳችሁን ማለቴ መኪናው መስታወት ክፍት ስለሆነ ሌባ ወንድም ያላዝንም አለ እኮ። አጨቅጭቃቸው እንጂ ያላዝንም አሉ አይደል እንዴ? እሙ የማስቲካ ልስጣችሁ? እሺ ማስቲካ ስጠኝ። ኑ እነዛ እኮ ፖሊሶቹ ናቸው። ምን ሊያደርጉ መጡ? እንካ ስጠኝ። በጣም ቆንጆ በጣም ውብና አሳዛኝ ሴት ዓለም ላይ አንቺ ብቻ ነሽ። እመነኝ፣ ስለ እውነት ፖሊሶቹ ከኛ ጋር መጡ። በጣም የሚገርምሽ እኔና ቢሌን የሚያመሳስለን አንድ ነገር አለ። ማን ነው ቢሌ? እንዴ ቢሌን አታውቂውም? ሟቹ ቢላዲን ነው።
እሺው ምን አድርጊ ነው የምትለኝ? መጀመሪያ አስጨርሽ። ቢሌ በመጥፎ ነገር ዓለም ለረጅም ጊዜ ፈልገው ነበር። እኔን ደግሞ ለጥሩ ነገር። ለማንኛውም እኔን ለመያዝ በፍቅርሽ ካልሆነ በእጅሽ ከባድ ይመስልኛል። አሰይበትና ጠብቂኝ፣ ደውላለሁ። እንዴት ነህ ፍሬንድ? እንዴት ነው ለፊኒሺንግ የሚሆነው እቃዎች ገቡልህ? አዎ አልሙኒየሙና ቀለሙ ጎን ለጎን እየሄደ ነው። የሰራሚኩ ስራ ግን ያው አቅርቦቱ ስለተጓተተ ለአንድ 3 እና 4 ቀን ቆሟል። በጣም ጥሩ ነው። ስራውን ባልነው ጊዜ እንደሚጠናቀቅ ተስፋ አድርጋለሁ። ዘነበ የሁሉ ተስፋ ምን እንደሆነ ታውቃለህ? ባንተ ላይ ያለኝ ትልቅ እምነት ነው። አትጠራጠር። አንቺ ምሳሽን አትበይም እንዴ? አይ በቃ አንድ የሚያረግሽ እዚህ ቦርሳሽ ነገር ነው አይደል? አንቺ ምንድነው ለዚህ አንድ ተራ ቁርበት የምታስጨንቂኝ? በቃ ሞባይልሽንም ቁርበትሽንም ምን ይገዛልሻለሁ? ካሁን በኋላ እዚህ ቤት ውስጥ ስለዚህ ነገር ምንም ነገር ሲወራ መስማት አልፈልግም። በቁርበት ውስጥ ከልጅነት የጀምሮ ታሪኬን የጻፍኩበት ዲያሪ አለ። በስልኬ ውስጥ ደግሞ የብዙ ጓደኞቼ የምፈልጋቸው ስልክ ቁጥሮች አሉ። ሁለቱንም ደግሜ ማግኘት አልችልም። የዛሬ ቀጠሮች ሰው የማያስፈልግሽ መሆኑ ሌላ ነገር አያስመስልብሽ? አንቺ ቀልጂ ምን አለብሽ? ጓደኛዬ ቦርሳውን ትተሽ ለግራጁዌታችን መዘጋጀቱን ችላባት ይጥሩ ነው። ይልቅ ጸልይልኝ በእናትሽ። ይቅናሽ እንግዲህ ጓደኛዬ፣ ውጤቱን ለመስማት በጉጉት እጠብቃለሁ። በዚህ ቁጥር ደውይልኝ። አጎቴ ሰጠኝን ስልክ ይዣለሁ። በይ መጠለፍም አለና ጠንቀቅ። የቦርሳ ጣጣ ፍቅር አመጣ በሚል ርዕስ መጽሔት ላይ እንዳትወጪ። ቻው ቻው። እስኪ ሶማሊ ያዝበለው ይሄው ደወለች። ሄሎ እየጠበቅኩ እኮ ነው። አዎ የኔ ቆንጆ ይታየውሽ ነው። የለበሻት አጭር ቀሚስ ደግሞ እንዴት አምራብሻል መሰለሽ። አመሰግናለሁ። አሁን አልኝ በእናት። እሺ እሺ እመጣለሁ። የማሰጠኝም ከሆነ ንገረኝ። ምንድነው ይሄ? ዋው ቁጣሽ ራሱ ወዴት ወዴትሽን ፈንቅሎ ያወጣል መሰለሽ። ለማንኛውም ለአንዴና ለመጨረሻ ጊዜ በሌላ ቀጠሮ እቃሽ ይደርስሻል። ቻው። አንተ እባክህ ተነስ፣ ልብስ ልበስና የጀመርነውን ስራ ሄደን እንጨርስ። ና በእናትህ እስቲያት ባትለኝም እያየኋት አይደል? ሁሌ ባዶ ግድግዳ ከማየት አንዳንዴ ይሄን ውበት ማየት ደሞዝ እንኳን ቢሆን ያዋጣል። እና ዛሬም ስራ ትተን እሷን ቀጥረን እንሂድ ልትለኝ ነው? ከቤት ቀለም ቀቢነት በፒፒአር ባንድ የደረጃችን ወርዶ ወደ ጥፍር ቀለም ቀቢነት እንዳንዘዋወር። እኔስ ናፍቀሽኛል አልናፍቅሽም ወይ? መራራቁ በክቶ አንገናኝም ወይ? ቦርሳ ሌላ ተገዛ ወይ? ካንተ ቆንጆ ካየ መመሰጥ ነው አይደል? ቆንጆማ ባገሩ ሞልቷል። እንደውም በተቃራኒው አስቀያሚዎቹ ጥቂትና ብርቅ ከመሆናቸው የተነሳ ቆንጆ የሚለውን ስያሜ ሰተናቸዋል።
ታዲያ እሷ ምንድነው? ጨዋነቷ፣ ስርዓቷ ታውቃለህ? የገዛ ቁም ሳጥኗን ስትከፍት እንኳን አንኳኩታ ነው። ኢማጂን ዛት በምን አወቅህ አንተ? በቃ ታስባታለህ፣ ተሰላታለህ። እሷ ማታውቀውን ውበቷን ሁሉ መስካሪ ትሆናለህ። ሄዳ አጠገቧ ተቀመጥ። ኧረ እኔ እፈራለሁ። ሄድ፣ ምን ያስፈራል? እዚህ ጋር ፀሐይ ነው፣ ተጠግኝ በላት። እንዴ እፈራለሁ። ምን አይነት ፈሪ ነው? እኔ አፍሮ ያለ መደረብ ስለማልፈልግ ነው እንጂ አሳይ ነበር። እሺ ትንሽ ጠጋት ይልኝ እዚህ ጋር ፀሐይ ምናምን ስላለ ይቅርታ አቅሻለሁ ልበል? በል ሁሌ ሃይስኩል ተምረሻል ልበል? በል 9-6 ነበርሽ ልበል? በል ወራጅ አለ በል ምን አለች? አውቃለሁ ምናምን አትለኝ መሰለህ? ምን አልካ? በይ እና ዝም ብለህ ተለቃቀል? አይ ብዙም አልፈለግኳትም። እሷ ግን ፍላጎት ነበረ። አንተ ልጅ የለህም ልበል? በል ከይፍ ጋር እንደተለያያችሁ ቀራችሁ ማለት ነው? ምን ማለትሽ ነው አፎሚ? እስራኤል ስራ ወይንስ የሱን የማይሞላ ጆን እያሉምላ? መቼም የአንቺ ታሪክ እኮ አያልቅ። ያንቺስ መቻ በቃ እንደ ጣበቅ በየካፍቴሪያው መሽከረክርሽ። ይልቅ አስታውሽኝ፣ ዘነበ ጋር መደወል አለብኝ። በቦርሳው ጉዳይ ከኔ በላይ ተጨንቆ ሊሞት ነው። ስልክሽ ካርድ አለ? አረ መጀመሪያ በልተሽ ጨርሺ። አንለይ ስልሽ የተለያየነት ምን አለ ሆድሽ እንገናኛለን። አያያያ እኔ አልቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ ስራ እንዴት ነው? በዛ በጀርባ ያሉት ሁለቱን ክፍሎች ደግማችሁ ቀርቧቸው። ምን ነው ጥሩ አይደሉም? በቂ አይደሉም፣ መደገም አለባቸው። እሺ ጋዜን እሺ ጋዜን ደግሞ አንዳንድ ምክንያቶችን እያየሁ ነው። ስለዚህ ተጠንቅቃችሁ ስሩ። እሺ ጋዜን ገለና ውጪ እንግዳ እየፈለጉት እኔ ብክነት ምናምን ይላል እንደ ገንዘባችንን ለመስጠት እንኳን እንዳንተ ኔትወርክ አላለ። ልጆቹን ለመቅጠር ሞክሪና ከፖሊሶቹ ጋር ሆነን የሆነ ነገር እንፈጥራለን ስላለኝ እኮ ነው። አንሳውና ትንሽ ቆይታችሁ ደውላችሁ። ያለቃ ስልክ ዝም ብሎ ይነሳል እንዴ? አንሳው ምን ያስፈልጋል? ለነገሩ ችግር አለ። አነሳው ተዘጋ። ስራ ላይ ይሆናል። በኋላ ደውልለት። አንዴ ልሞክርለት። አሁን ከተመቸ ልጆቹ ጋር ልደውላቸውና ከፖሊሶቹ ጋር ሆነን የቦርሳዬን ጉዳይ ለአንዴና ለመጨረሻ ጊዜ
ምንሽ አንቺ ልጁ ሌባ አይደለም ምናምን እያልሽ እስካሁን ድረስ ታግሰናል። ከዚህ በኋላ ግን በእኔ ሆነሽ በዚህ 2 ቀን ውስጥ ቦርሳሽን እጅሽ ላይ ታገኛለሽ። ይሄ እርዳታ በሕክምና ቋንቋ ፈረስት ጉድ ይባላል። የማታውቀውን እንግሊዘኛ ቋንቋ አትዳፈር አላልኩ? እና ምንድነው ልትል ነው? ፈርስት ኤድ ነው የሚባለው። ያው ነው ምን ለየው? የሁለቱም መጨረሻ ድ አይደል? አንተ ምን አለብህ ቀልድ። እኔ ነኝ እንጂ ባንተ ጦስ አንዴ እግሬ አንዴ እጅን እንዳትል ብቻ። እንደውም ጥሩ ምክንያት ገንዘባችንን ካልሰጡን ነገ ማንገባ ስራችንን ቶሎ እንዳንጨርስ የሚያጓትተን የሆነ ነገር አለ ባይ። ለምሳሌ ከስራቸው ያለ ለኛ መረጃዎችን የሚያቀብለን ወዳጃቸው። ቆይ ምን ያህል ስራውን በትክክል እየሰራ የሚያገኛቸውን መረጃዎች የሚያቃቸውን እውነታዎች ለኛ በትክክለኛውና በእርግጠኛ ይነግራል ብሎ ማመን የአንድ የፖሊስ አሰራር አይደለም። ስለዚህ በወንጀሉ ዙሪያ ሁሉ ጉዳዩ ይመለከታቸዋል ብለን የምናስባቸውን ሰዎች ሁሉ ማክበብ አለብን። ምንድነው መሰለኝ ይማስልክ ነው ያፉሚያ ስልክ ግልግል ተቆራረጠ። አቸ ነው የሁሉ ልፋት የሁሉ ድካም ዝም ብላ አማርኛ ስለቻልክ ወሬ ያረዘምክ ታዲያ ምን ይደረግ? እሺ ለማንኛውም ሰካውት ፒንኮድ ካለስ ፒውኪው ካለስ ምን አለ በዚህ ሁኔታ እንኳን እንግሊዘኛ ቢቀርብ። እሺ ኮድ ቢቀርስ ምን አለ ኮድ ለካዝና ብቻ ቢሆንስ? እንኳን ፒንኮድ የሰውን ይወዱን መጣቂናት ይገርስሽ በታምርሽ ክፈችልኝ። መቤቴ ለባለቤቷ ለመመለስ ያለን አማራጭ ነውና አልከፈት እንደላ አድርግ። ከፈቷ አፍ መሰለ እንዴ ዝም ብሎ የሚከፈተው? አምጣሽኔ ልክፈተው። ተማምን አለብህ። ምን ማለት ነው? አሁን ሳበዛው ማን ዘጋው? ማን ይከፍታል? ምንድነው ዘነበ? ዛሬም የቀለም ስራው አልተጠናቀቀም። የቻልኩት ያለ ማድረግ ጠራለሁ። በዚህ ፍጥነት ደግሞ ቀለም ቀቢ ማግኘት በጣም ያስቸግራል። ቀለም መቀባት ምን ሙያ ያስፈልገዋል? ግንበኛ ይቀባውም እንዴ? በተጀመረው ጥራት እንዲያልቅ ብዬ ነው እንጂ ይቻላል። በል ልጆቹን ደውልና አግባብተህ ብራቸውን ስጣቸውና የጀመሩትን ይጨርሱ። ተጨማሪ ሌላ ምክንያት አልፈልግም። በቃ ቻው። ሰው እንዴት የላብ ዋጋ ሳይከፈለው በላው ላይ ሰው ይተካል? እና ማን ናቸው? ቀለም ቀቢዎቹ በተዋለው መሰረት ገንዘባቸውን ስላልከፈልናቸው ቀሩ። ታዲያ የነሱ ጥፋት ነው እንዴ? ስማዳ በልሜው ሁሉ ሲያቃጀ ነበር። ለምንድን ነው ቦርሳ መልሰን ማን ገላገል? መልስ ትንሽ የማይዝ እንዴት በንዴት ምን ሆነሃል? በሷ ምክንያት አይደለም ከመሰላ ላይ እንደሱ ተኛው ነው የተደፋውት። እኔ ምንም በማያገባኝ ታዲያ ለምንድን ነው የምትሰቃየው? እንዴት በማያገባኝ ትላለህ? የኔ ማለት ያንተ ማለት አይደለም? በጣም መገረም ሰው። ታዲያ ወይ ልጅቷን አላገኛት ወይ ስራችንን አልሰራ እንደ ነብሰ ገዳይ ከፖሊስ ጋር አለቡሌ እንጮት። አንዳንዴ ደግሞ አባብዬ ስለሰው ግድ የማይሰጠው ነገር አለ። የወንድሜን ጸባይ መቻጣውት ብለሽ ነው። ስልክ የማያነሱ ከሆነ ገንዘባችሁን ውሰዱ ብለህ ለምን ቴክስት አታረግላቸው? yes ይሄ በጣም ጥሩ አማራጭ ነው። ምናልባት ነገ መተው ገንዘባቸውን የሚወስዱ ከሆነ እኔ አልሙኒየሙን ለመረከብ ስለሚሄድ አልሙሉ አፎም ያቺ ሳይቱ ድረስ በመሄድ በመክፈል ብትተባበረኝ ይችላል። አቆት ታንኪ
3 ሚስኮል። አረ ሜሴጅም አለው። የማን ነው? ሚስኮሉ የጋሽ ዘኔ ነው። ቆይ እስቲ ሜሴጁም የጋሽ ዘኔ ነው። በለው እንግሊዘኛ ምንድን ነው የሚለው? ተረጋጋ። ቆይ ፒቦ ወይኔ እውቀት ወገኔ ትምህርት ቤት ወይኔ ቲቸር በቄ ጉዳ አደረጋችሁ። አንተ እስቲ ምንድን ነው የሚለው? both of you can come tomorrow morning and take your money። የፈራው ደረሰ። ከነገ ጀምሮ እንዳትመጡ ነው አይደል ያሉት? ነገ ጧት መጣችሁ ገንዘባችሁን ሰዱ ነው የሚለው። በአማርኛ እኮ አይደለም የተጻፈው። እንዳንተማ በእንግሊዘኛ ፔሪድ አመቱ ሙሉ ክሊኒክ እንደተመላለስከው ዶክተር መሆን ነበረብህ። ትምህርት ቤትማ የእርሻ ፔሪድ፣ የእጅ ስራ፣ የኑሮ ዘዴ፣ ስፖርት ከእንግሊዘኛ ፔሪድ ላይ ተቀንሶ ቢጨመርላቸው ደስ ይለኝ ነበር። ንግቡ ምን ልርዳችሁ? የዚህ ሳይት ቀለም ቀቤሽ ነኝ። ታዲያ እናንተ አይደለም የምጠብቀው? ንግቡ ሰሞኑን ገንዘባችሁን ዘገየ ብላችሁ ነው አይደል ስራ ያልገባችሁት? አይ አዎ፣ ግን አንድ ነገር ልናገር ይቻላል። እንደውም ተውኩት። ለምን? አይ እንደ ባለሙያ ከንፈርሽ ላይ ያለውን ቀለም ትንሽ ደብዘዝ ቢል የበለጠ ውበትሽን ያጎላዋል ልላስብኩና። ተጫዋች ነው? ይሄ ጨዋታ አይደለም፣ በባለሙያ እይታ ነው። እናንተ እንድትቀቡኝ? ኖ አይ አሁንማ ስራችንን ስለምንጀምር ትንሽ ቢዚ ነን። ለማንኛውም ወደ ጉዳያችሁ ልግባና ሂሳባችሁን አውጥቼላችኋለሁ። በመድኃኒዓለም ምንድን ነው? ታውቂዋለሽ? እነግርሻለሁ። የድርጅታችን ሰራተኛ እንደሆነ ታውቃለሁ። ምንድን እንዲህ የሚያደርገው? ጤና ይስጥልኝ። አቤት። ይቅርታ አንዴ እናናግርሽ። አንዴ መጣ። አስታውሽኝ? አስታውሻችኋለሁ። ቦርሳሽን አገኘሽው? አላገኘሁትም። ቆይ አንቺ ቦርሳሽን ከፈለግሽው ለምን መተሽ አታመለክችም? ከሰሽ ጉዳዩን ያን ያዘው አይመስልም? እንደፈረውት አቤት ወገብ ዳሌዋን አየው። አንተ ደግሞ በንስሐ ሰዓት ኃጢአት አደረግ። ይሄ ቦታ በማን ስም ነው የተመዘገበው? በእናቴ። እናትሽ አሁን የት አሉ? ሞታለች። መቼ ነው ያረፉት? ከ8 ዓመት በፊት። ታሞ ነበር? አይ አጋጣሚ ነው ማለት በሽፍታዎች። የት ሀገር ማለቴ የት መስመር? ሐዋሳ። ከአባቴ ጋር ሲመለሱ ነው አደጋ የደረሰው። በአደጋው ምን ያህል ሰው ሞተ? ማንም፣ እናቴ ብቻ ናት። አባትሽ ምን ያህል ጉዳት ደረሰባቸው? አይ አባቴ ምንም አልተጎዳም። አይበቃንም? ከፈለግንሽ ተመልሰን እንመጣለን። እናመሰግናለን። እሺ እኔም አመሰግናለሁ። ሰላም ነው። እሺ ሄዱ? ግን ምን አድርጋችሁ ነው? ኧረ ጉድ እኮ ባለፈው እኮ በጠለፋ ተጠርጥረን ነው። ጠለፋ? ምን ጠለፋ? የሴት መስሎሽ ነው? የፕሌን ጠለፋ። እየቀለድክ ነው አይደል? አለ አይደል? ጨዋታ ወዳል። ገንዘባችሁ ይሆና እዚህ ላይ ደግሞ ፈሩ። አጨብጭብ እንጂ ለሶስት ወር ደሞዝ አጨበጨብኩ አላጨበጨብኩ ደግሞ
ዛሬማ ትልቅ ውለታ ውለሽልና ምሳ አብረን መብላት አለብን። ጉቡ መሆኑ ነው? በጭራሽ እንደዛ አታስቢ አለ አይደል? ዛሬ ደሞዝ አይደል? እኛ ነን የምንጋብዝሽ። ያስከፍሉኛል ብለሽ አስበሽ? ኧረ አይደለም፣ አመሰግናለሁ። በቃ ተይው፣ ገብቶኛል። ከነዚህ ተራ ቀለም ቀቢዎች ጋር ሳይኛል ብለሽ ፈርተሽ ነው? ዛሬ እዚህ የዘነበን ቦታ ተክቼ የምሰራው ነው ስለሆንኩ ነው። ጋይዘኔ ዛሬ ሙሉ ቀን አይመጣም? የሚመጣ አይመስለኝም። ከመጣ ግን ከኛ ጋር ትመጣለሽ? ከመጣ እሞክራለሁማ አይሰራም። እሺ አገኛቸዋለሁ። እናመሰግናለን። ጋይዘኔ ከመጡልሽ እንድናገኝሽ እዚያው አካባቢ እንጠብቅሽ። ቆይ እስቲ እናንተ አሁን ምን ሆንም ብላችሁ ነው እንደዚህ የጠፋችሁት? እሱ እንኳን ጥፋት ነው፣ ይቅርታ አድርግልን ጋይዘኔ። ከአቅም በላይ ሆኖብን ነው። ባለፈው እንኳን ትዝ ካለ ከመሰላል ያልወደቅንም ምን ሆነን መሰለ? ረሃብ ነው ጋይዘኔ። እዚህ ደረጃ ደርሰናል። ለማንኛውም ገንዘባችሁን ወሰዳችሁ? አዎ ወስደናል ጋይዘኔ። አንድ ሀሳብ መጥቶልን አሁን ልናገኝ ፈልገን ነበር። የምን ሀሳብ ነው? ከመጣ ግን ከኛ ጋር ትመጣለሽ? ስለ ስራችን ነው። አሁኑኑ ልናገኝ እንፈልጋለን። አሁን እንኳን ትንሽ ራቅ ብያለሁ። እቃ እያስጨንኩ ስለሆነ ምደርስ አይመስለኝም። አረ በማርያም ጋይዘኔ፣ ለስራችን ወሳኝ ስለሆነ ብቻ ነው። አሁን እናንተ የት ነው ያላችሁት? እዛው ሳይት ነው። እሺ በቃ ትንሽ ጠብቁ፣ ይመጣው። እሺ ጋይዘኔ ቶሎ በልልን። ፀሐዩ አፎም ልጆቹስ ወዴት ሄዱ? እዚያ አካባቢ ነበር። ጥሩ በቃ አንቺ ቤት ትችላለሽ፣ እኔ እጠብቃችኋለሁ። ያስፈረምኩበትን ወረቀት እዚህ ውስጥ አድርጌ አንተ ምን አይነት ሰው ነው? ለስሙ ጋባዥ ነው። ምን አለ ብታጎርሰ? ይፈራሉ። አንተ ካልክ ግን በጣም ግሩም ሻላ። አመሰግናለሁ። ምንም አይደለም። ምስጋና ያስፈልጋል። ሂሳብ ልክፈልት እንደው ምን ችግር አለ እንዴ? ቦርሳ ምን ነው? አይ ጋይዘን ይመጡልሽ? ቦርሳዬ መጥፋቱን ለእናንተ ነግራችኋል? እንዴት? ቦርሳሽን ተሰርቀሻል እንዴ? አይ ተሰርቄ እንኳን አይደለም፣ በአጋጣሚ አንድ ልጅ ወስዶብኝ ነው። እንዴት አይመልስም? ታውቂው የለ እንዴ? በፍጹም አላውቀውም። ኧረ ውሸት። እኛ ባሎችሽ አይደለም። ለማታውቂው ሰው እንዴት ቦርሳሽን ትሰጫለሽ? ከምሬ ነው ያላውቀው። ብዙ የምትፈልጊው ዕቃ ነበረው? ብዙም ነገር አልነበረው። ብርም ብዙ የለውም፣ ግን በጣም የምፈልገው ዲያሪ ውስጥ ነበር። ዲያሪ ምንድን ነው እንዴ? የት ገጠመኝ ማስታወሻ መጻፊያ ነው። አይ እውቀት ወገኔ ትምህርት ቤት የስራችሁን ይስጣችሁ። ይሄንንም አላስተማራችሁኝ። ከ9 ዓመቴ ጀምሮ የጻፍኩት ዲያሪ ነው። እንዲመልሱልሽ ምን ትረካላለሽ? ሞክሬ ነበር፣ ግን ልጁ የቀጠረኝ እሱ እያየኝ እኔ ሳላይ ይጠፋል። አይቶሽ ይሄዳል? አዎ ይወድሻል ማለት ነው። ቆይ ግን ካሁን በኋላ ከቀጠረሽ ለምን አብረን አንሄድም? ኧረ ልጁ በጣም ቡዳ ነው። አይደለም ቢሆንም እንዲጠፋልሽ ይደረጋል። ብቻ ደውይልኝ። አናቱን በግራ በቀኝ ብዬ እንዳለቀ የቀለም ቆርቆሮ አጨርማምቼ ነው የምጥልልሽ። ምን አልክ? እንደዚህ ማጨቅ ብቻ አንቺ ለኔ ደውይልኝ። ከሆነላችሁ ደስ ይለኛል። እንዳውም አሁን ልደውልለት። ምን ነው የሚያጠፋው? ጠዋት ነጭ ሽንኩርት በልቶ ነበር፣ አሁን በሎሚ ላጥፋው ነው የሚለው። ዲያሪ መጠናናት አለብን። እንደ ጉድ ይነበባል። ኧረ አይነፋም፣ የሰው ሚስጥር አይነበብም። ለመሰለ እቺ ልጅ ከ9 ዓመቷ ጀምሮ የምትጽፈው ገጠመኝ ስለሆነ ከዚያ እድሜዋ ጀምሮ አብጠልጥሎ ማወቅ ማለት ወደፊት ለምንመሰረተው ጎጆ አስተዋጽኦ አለው። እንደ መሰለ ይሄ ፖስታ ደግሞ የታሸገ ዲያሪዋ ነው፣ ቀጥሎ ይነበባል። አንተ ደግሞ አታብዛው። ዲያሪዋ አይበቃም እንዴ? በጊዜው ማነበቡ አይቀርም። እዚህ ቀምጥ። እንዴት ደስ የሚል ልጆች መሰሉሽ። ባክሽ እንደ ሸረሪት መሰላል ላይ ተንጠልጥሎ የሚውል ቀለም ምኑ ደስ ይላል። መቼም ወዱን ከሚወድ ስራ የሚወድ ይሻላል። ጅሎች ቢያቸው። ወንዶች እኮ ብልጥ መሆን ከጀመሩ ሰው ያሳብዳሉ። ትንሽ መጃጃል ከጀመሩ ደግሞ የ3 ዓመት ህፃን ይመስል በሹራባቸው እስኪያናፍጣቸው ድረስ ነው ትልቅነታቸው የሚረሳቸው።
ከዚህ በኋላ ካነበብኩት ያመነ ከመወዳት እናቴ ጋር አባቴ በየጊዜው በሆነ ባልሆነው ውሃ ቀጠናል በሚል ምክንያት ጭቅጭቁን ተያይዞታል። ማየ ባንክ እንዳስቀመጠችው የምትነግረኝን ከፍተኛ ገንዘብ በየጊዜው ምክንያት እየፈጠረ እንድታወጣ ያዛ ስለነበር በጣም ተካፋለች። እኔ እንዳላውቅ ብዙ ዝጥርም ነበር። እኔ ግን በወቅቱ ምንም ልጅነት ቢኖርብኝም ይህንን ጠንቅቄ ያውቅ ነበር። ማየ ከመሞቷ ከአንድ ቀን በፊት ከአባዬ ጋር በጣም ተጣልተው ነበር። እሷም አማራጭ ወደምትለው አባቴ ወንድም የሆነው ዘነበ ጋር አዋሳ ስልክ ደውላ ሁሉን ነገር ስትነግረው እኔ ተደብቄ ሰማ ነበር። አባቴ በጣም ተናዶ ገባና ስልኩን ከጆሮዋ ላይ ነጥቆ ማናገር ጀመረ። ከዛም ጠዋት ሁለቱም ዘነበ ወደሚኖርበት አዋሳ ለመሄድ ተስማሙና ተለያዩ። ጠዋት እናቴ በእጆቿ ብዙ ዶክመንቶችን እንደያዘች የተኛውበት መታሰማኝ ስትሄድ የምትመለስ መስሎኝ ነበር። ግን እናቴ ላትመለስ ነው ሄደችው። በማግስቱ አባቴ ከዘነበና ከተለያዩ ሰዎች ጋር ተሰብስበው እናቴ በሽፍታ ተገላ መሞቷን ሰማ። እናቴም ወዲያው እንድትቀበር ተደረገ። ደህና መሻችሁ። ሰላም ነው አባዬ? ደህና ነኝ። ዘነበ አልገባም እንዴ? አልገባም። ዛሬ ሳይት ነው ያልኩትና ሁለት ፖሊሶች መጥተው ነበር። ምን አለሽ? አይ ቦታው በማስም ነው ምናምን። ምን አልሻቸው? በማዬ ነው። በማዬ? በምን አባሽ ታውቂያለሽ በእናትሽ መሆኑን? ሌላ ምን ጠየቁሽ? ስለማዬ አሟሟት። ስለ እናትሽ አሟሟት የምታውቂው ነገር አለ? እንዴት? ምን እንዴት አለው? የምታውቂው ነገር አለ? በሽፍታ ተገላ ነው አላልከኝ? ዛሬ እንደዚህ የሚያስደርግ ምን አዲስ ነገር ተገኘ? አንቺም መንገድ ውስጥ አለሽ ማለት ነው። ስማ እዚህ ጋር ምን ይላል መሰለኝ? ስለ ፍቅር ታሪኳ መሰለኝ። በፍቅር ታሪክ ውስጥ ከፍተኛ ቦታ የነበረው ይሁን ዝለለው ይሄ ውሸት ነው። ቶሎ ምን ይዘለላል? በቃ ሻት ዝለለው አንብበው። ግፋቢል ተስፋ መቁረጥ ይመጣ ነው እሱ ነው መከላከለዋል። ኢዮብ በህይወቴ ውስጥ ከገባ ጀምሮ ያልሆንኩት አንድም ነገር የለም። ሁሉ ነገር በቃ ጥብስ አንድ ቦታ ደርሰን እንምጣ። ቆይ እቺ ልጨርስልህ። ሴትነቴን ማንነት በቃ ቁሙ ስለ ክብሬን ልሰጠው ወሰንኩ። አልሰጠችው እኔ ጨርሼልሃል። ቆይ ልጨርስልህ። ምን አስፈራ? ወሰንኩና ሰጠሁት። ምን ሰጠሁት? ደግ አደረገች። ከዚህ ልጅ የተረዳሁት ነገር ቢኖር መስጠት ያለባት ነገር በጊዜ ሰጠች ናት። ይሄ እኮ ነገር ትንሽ ቢቆይ ችግሩ ለኔ ነው። እስኪ ያቸኩል። ለማንኛውም ልጨርሰው። ኢዮብ ግን ዳግመኛ ሊያገኘኝ አልፈልግም። ካደኝ። ያኔ ትልቅ ሐዘን ተሰምቶኝ ወንድ መቅረብ ጠላሁ። አትጥዬ እኔ ቆንጆ አብዛኛውን ሴት ክብረ ንጽህናውን ከሰጠችው ሰው ጋር ትኖር። በነገራችን ላይ የልደት ቀኗ መቼ ነበር የሚለው? አሁን በኢትዮጵያ ሰዓት አቆጣጠር ከጧቱ 2 ሰዓት አጭ ነው ደወለች በማሰብ በራሷ ልትቀጥረን ነው እኮ ቀጠራታ። ሄሎ አፎሚያ እንዴ ዛሬ ደግሞ ስሜን ኬታ አዋቀው? አይ መታወቂያሽ ላይ እቺ ነው። ባክ ዛሬ ላገኝህና መልስልኝ። ለመጨረሻ ጊዜ ነው የምጠይቀው። ዛሬ እንኳን ልመልስልሽ አስቤያለሁ። እሺ እንገናኝ። በእርግጠኝነት አሁን በእኔ ስልክ መደወል አይቀርም። አላልኩህም? ደወለች። ሄሎ አፎሚያ። ሄሎ አዳነ። ደሞ ማናት አፎሚያ? የኔ ስልክ ጠፋ ማለት ነው? ጋይዘኔ ያኔ ከመሰላል ከወደኩ ጀምሮ ስልኩ ቁጥር አያሳይም። ከጀርባ ያለውን ጨረሳችሁት? አዎ እሱን እኮ ጨርሰናል ጋይዘኔ። ዌቲንግ ገባች ጋይዘኔ። ምንድነው የምትቀባጥረው? ማለቴ አቼን ነው ገብቶብኝ ነው። ለማንኛውም ቶሎ ጨርሱት። እሺ እንጨርሳለን ጋይዘኔ። ሄሎ ሳጅን አፎሚያ ነኝ። እሺ አፎሚያ እየመጣን ነው። ልጁ መጣልሽ? እየመጣው ስለሆነ ቀድሜ ልንገር። ጥሩ እኛም እየደረስን ስለሆነ ቦርሳሽን መልሶልሽ ቶሎ እንዳይሄድ እኛ እስከመጣ ድረስ አደራ ሻይ ጋብዘሽ እያጫወትሽ ጠብቂ። እሺ ሞክራለሁ። እናንተም ለመፍጠን ሞክሩ።
አደራ እኛም እየደረስን ነው። ወራጅ እንዴ እኛ እኮ አይደለም የደረስነው። ዝም በል እባክህ ቃርስ ጅብ ይዘነው አለ አይደል እንዴ ምንድነው የረሳነው? ቀልቤን እንድል ነው። ዝም በል ወረድ። አዱሽ ቸኮራ እንዲላት ነው። በርገር ምናምን ትብላ፣ እኔ እከፍላለሁ። ደውልላት። ሄሎ አልደረስክም እንዴ? እየጠበቅኩ እኮ ነው። እየደረስኩ ነው። እስከዛው ግን ፖሊሶችን ሻይ ቡና እያልሽ እያጫወትሽ ጠብቂኝ። ምንድነው የምትለኝ? እየሰራሽ ያለውን ስህተት ነው የምነግርሽ። ምን አጠፋው? የመጨረሻ ድልሽ ልንገርሽ። አሁን የምነግርሽ ቦታ በ20 ደቂቃ ውስጥ እንድትገኝ። ባንዴው ከፖሊስና እርምጃ ወደ ፍቅር መጻፍ በህይወት የማይቀሩልህን ሂደቶች ቀድሞ መረዳቱ እሺ መለበጃ መንግስት ለብደው ዘንድ ይልቅ እዚህ ነው አይደል የቀጠረች ጓደኛዬ ቀጠሮ ማክበር እኮ ዘንድሮ ለፊርማ ብቻ ሆኗል። ችግር የለም አንዱ ለሰዓት እንኳን እንጠብቅ። ጭራሽ እንደምፊያ ቦታ ይቀያይራል። ይቅርታ አንተንም ማንከራተቱ። ኧረ ችግር የለም። አንቺ ግን ፖሊስ ምን ያደርግልሻል? ልጁን እንዲይዙልኝ ነው። እኔስ? እንዴት እኔስ? አይ ማለቴ ፖሊሶቹ መጥተው ገባኝ። በዛ በጠለፋው ጉዳይ እንዳይፈርተ ነው አይደል? ይልቅ አንቺ እንዴት ነሽ? በጣም ደህና ነኝ። በነገራችን ላይ ጓደኛዬ ዛሬ ፕሮግራም አለው። እሱ እኮ እንደኔ ሲንግል አይደለም። ትገርማለህ። ቁም ነገር እስካሁን ጓደኛ የለህም? አንቺ በራስሽ አስቢውና ጓደኛ ቢኖርሽ። እኔ የለኝም ብዬሃለሁ እንዴ? አይ ታስታውቂያለሽ። ቢኖርሽ ግን እንደኔ ቢሰራ ታፍሪበት? ለምን አፍራለሁ? ቀለም መቀባት እኮ በጣም የሚያኮራና ውጤታማ ስራ። ግን ዝም ብዬ ሳይሽ ወይ በማርያም ወይ በኪዳነ ምሕረት የተወለድሽ ይመስለኛል። በምን አወቅ? አያቴ ድሮ ማርያም አታዳላም በዕለተ ቀኑ የተወለዱ ሴቶች ቆንጆች ናቸው ትለኝ ነበር። እና ቆንጆ ነሽ ለማለት ነው? ዋው! እንደውም ከ15 ቀን በኋላ ለፊና ከፍራለሁ። ደስ ይላል። ብትገኙ ደስ ይለኛል። አንቺ ጋብዘሽን እንዴት እንቀራለን? ዋናው ቦርሳሽ ይገኝ። ዛሬማ ይሄንን ሌባ ያንን ቦርሳ አስነክሼ የ83ቱን ትዝታ ካላዘፈንኩት ተፈራት ነው። ምን ነው ቀረ? ደውልለት እንዴ? እስኪ ደውልለት በእናትህ። ስልኩን ታውቀዋለህ እንዴ? ውይ ጭንቅላቴ እኮ አችን ነው ስለሚያስበው ወደሱ ጋር ነው የምደውለው። ልስጥሃ? እሺ ንገሪ። ሄሎ በእናትህ እየጠበቅኩ እኮ። እሺ ያው እዚህ ደርሻለሁ። ያ ልጅ ነው መሰለኝ። በቃ አንቺ ከዚህ አንድ እርምጃ እንዳትንቀሳቀሽ። እኔ እንዴት እንደምቀበለው አሳይሻለሁ። አንቺ ከዚህ ከተንቀሳቀሽ ነገሮቹ ሊበላሻሉ። ስለዚህ ምንም አይነት እንቅስቃሴ እንዳታደርጊ መጣሁ። ድብድቡ ሊጀመር ነው። ኧረ የተባባልነውን እየረሳሁ ነው። እንደ ጉዳይ ነው። አክስራ ወይኔ እናት አቸኖ አንተ ተነስ። አቸኖ ኧረ ደረስሽ ተነስ። አቸኖ ኧረ ደረስሽ ተነስ። አንተ አቸኖ ጎሽ እግዚአብሔር ይስጥ። እንደው ሰው የተሰበሰበው እንዴ? አዲ ጓደኛ ወይኔ ወንድሜ አግዙኝ ሰዎች ባካችሁ። ኧረ ምን ጉድ ነው? ኧረ ሰዎች ባካችሁ ተባበሩ። አውቃለሁ፣ የመጡትንም አውቃቸዋለሁ። አፎሚያ እነዛ ሌቦች ናቸው። ኑ አግዙኝ በእናታችሁ ኑ። አይዟችሁ አይዞ፣ ጓደኝነታችንን ያጠኑ ሌቦች ናቸው። አንተም ብቻ ሻል ይበልህ እንጂ ሰዎቹን አይቻቸዋለሁ። የጎሳ ጸብ ነው የምናስነሳው። አሁን ይሄን ታስባለህ እንዴ? እስቲ መጀመሪያ ልጁ ይዳ በዚህ ጋር
ደህና ነኝ በለኝ ጓደኛዬ። አታስጨንቀው እስቲ በእናትህ። አልናገራለሁ። ነጭ ሽንኩርት በልቶ ይሆናል። በቃ ከቀለም ቀቢዎች ጋር ለቁም ነገር በቅታችኋላ። እንዴት አይነት ጥሩ ልጆች መሰሉሽ። ባለፈው እኮ ስነግርሽ አላመንሽኝም። ዊ ጓደኛው እንዴት ያሳዝናል መሰለሽ። ሌቦቹ የመቱት ምት በጣም ጎዱት። አዎ ተጎድቷል። እና ምን ልታረጊላቸው አሰብሽ? በጣም የሚገርምሽ ምንም የሚፈልጉ ልጆች አይደሉም። ዝም ብዬ ምሳሌ ጋብዛችሁ አስቤያለሁ። ለምን ግን ፓርቲው ላይ ጋብዛቸው? ወንድሜ ይቅር በለኝ። አንድ አለህኝ የምለው መከታ ወንድሜ ላይ በፈጸምኩት ኢላማውን የሳተ ጥቃት ይቅርታህን እንደማትነፍገኝ ባለሙሉ ተስፋ ነኝ። ማረኝ ወንድሜ፣ ይቅር በለኝ። እንዴት ቦርሳው ምንም ዕቃ ካልጠፋው ፖስታው ብቻ ሊሾልክ ይችላል? በጣም ግራ የሚገባ ነገር ነው። አሁን ዕቃውን ወስዷል የተባለውን ሰው ማግኘት ይኖርብናል። ስለዚህ ከማን እንጀምር? ከግል ተበዳይ ነው። ስማ እርሷን ግን በድባይ ታታ እግዚአብሔርን የምሬ ነው። ለነገሩ አንተ በዛ ሰዓት ምን ታያለህ? አንዴ መልኳን አይተው ቢሆን ኖሮ ምን ትለኝ እንደነበር ታውቃለህ? አድዬ ወንድሜ ደግመህ መታኝና እሷ ጋር ወስዳ አሳክመኝ ትለኝ ነበር። ለምን ግን ዝም ብለህ አትሄድም አንተ? በቃ እሺ እኔ መታኝና እሷ ታክመኝ። ዘነበ የነዚህ ፖሊሶች ታይት ድረስ መመላለስ ምንድነው ፍላጎታቸው? እኔንም በጣም ግራ የገባኝ ጉዳይ ይሄ ነው። ምናልባት በአንተ በኩል ፋይሎች ሲዘዋወሩ የተሳሳተ ነገር እንዳይኖር ጉዳዩን ሀ ብለን ስንጀምር እያንዳንዱን ነገር ካንተ ጋር እየተመካከርን መሆን አለበት ወይስ መሆን የለበትም እየተባባልን ነው ነገሩን የጨረስነው አይደለም እንዴ? ታዲያ ስህተት ካለ አንተም ተሳስተሃል ማለት ነው። እንደዛ ማለት አይደለም። ከፖሊሶቹ ጋር ተገናኝቼ ስለማላውቅ ነው። ይቺ የእናቷ ቢጤ ባብ ምናልባት አሁን አድግ ያለው ካለች የኋላ ታሪኳ መመርመር ጀመረ። እንጃ ችግር የለም። በሷ በኩል ነገሮች የሚመጡ ከሆነ እኔ አበጃጀዋለሁ። ስማ እኔን አይደለም የመታው አፎሚያ እንደመታ ቁጥር እሺ። ታዲያ እኔ አንተን አይደል እንደ መምታት ፈልገው? እኔ ምርጥ ቀሚስ አይቻለሁ፣ ሌላ አልመርጥም። ለኔ እንዴት አልመረጥሽልኝ? ዝግጁት የሁለታችንም ማለት ምርጫችን የተለያየ ቢሆንስ? እንኳን ደስ ያለሽ። እቃሽ መገኘቱን ሰማን። አዎ ግን እንዴት ሰማት? ምን ከፖሊስ የሚደበቅ ነገር አለ ብለሽ ነው? ከፍቅር በስተቀር ምን አልክ? በነገራችን ላይ አሁን የመጣንበት ዋናው ነገር ቦርሳሽን የመለሰልሽ ልጅ ብታዩ መልኩን አታውቂው? ኧረ በጭራሽ። እሺ ስለ ሁኔታው ማለት ስለ መልኩ፣ ስለ አለባበሱ፣ ስለ ጸጉሩ አቆራረጥ ምታስተውሹ? በጭራሽ አላየሁትም። ስለ እንዴት አንቺ አለሽ እንዴት ተቀበልሽው? አይደለሁም። ታዲያ ማን ነው? ጓደኛዬ። ጓደኛዬ ማለት የወንድ ወይስ የሴት? የወንድ። ልናገኘው አንችልም? ምንድነው ስራው? ሳይት ነው በቀለም ቀቢነት የሚሰራው። አይበቃንም ሳይድ? ይበቃናል። እናመሰግናለን። ቆንጆ እናመሰግናለን። ወይኔ ያቺ እንዴት አሽጌ እጄ ሰዎች ፓርቲ የጀግኖች አምባል አስመስለው መታሸግህ አሪፍ ነው። ስጦታ ይዤልሽ የመጣሁት በጣም ወዶን ጓደኛዬን ነው። ይሄ ደግሞ ለምን ይመስልሻል? ላንቺ ያለኝ ፍቅር ጥልቅ ከመሆኑ የተነሳ ነው። ላታ ታዲያ ነው ባክቶኝ እንደውም ትጫዋለሁ። አልሄድም በቃ። እና ምን እሺ ልገባ ነው? አንተ መሄድ ትችላለህ፣ እኔ ግን አልሄድም ብያለሁ። አልሄድም። ሰዓቱ እየደረሰ ነው። የምትሄድ ከሆነ እንሂድ፣ የማትሄድ ከሆነ ቻው። ታውቃት ምን ትባላለች? ጓደኛዬ አቼ ነው አዳነ። እንዴት ነው ተሽሎሃል?
አፎሚ ነግረኝ በጣም ያዘንኩት። አይ ደህና ነው። ቆይ ግን በምንድን ነው? በኮብልስቶን፣ በጩቤ፣ በኬር ድንጋይ፣ በገጀራ፣ በፌሮ። ሄሎ ወይ የኔ ጌታ ምሳን በላ? አይ እናመሽም 11 ሰዓት እንመጣለን። አለሽ ታናግራታለህ? እንኪያው ሄላ እዩ የኔ ቆንጆ ደህና ነኝ ደህና። ቆይ ጫጫታ ውስጥ ስለሆንኩኝ ወጥቼ ላናግር። በፍቅር ታሪክ ውስጥ ከፍተኛ ቦታ የነበረው እዩ የመጀመሪያ እንዴት የመጨረሻው? ምን ነው እዩ ወንድሜ እኮ ነው፣ ገና 7 ዓመቱ ነው። ወይ ህፃን ነው። የዘንድሮ ልጅ ያለ ጊዜው በጣም ነው የምወደው። የመጨረሻው ወንድሜ ነው። አፎሚላ አንድ ቀን ሳታያትሉ ሌቦቹ ሄሊኮፕተር እየደበደቡ ነው። አንተ ከሳምንት በኋላ ይፈታል የተባልከውን ምን ማድረግ ነው? ጸበል ነው እንዴ ጠጣው? ልጅቷን ከእንግዲህ ሐኪሞች ለስብራት ለውልቃትና ለቅጭት ሴት ነው ማዘዝ ያለባቸው ማለት ነው። ይዳወራት ምን ልበላት? እንደወደደች አይኑ አስታውቃል። የባህል ነገር ይዟት ነው ድፈር። አንተም ከፈራ ባህላችን ይፋረዳል። ቀደም መጠየቃለ ፍጠን። አመሰግናለሁ። ምንም አይደለም። ነው ፍቅር ክብሩን አይጥልም ከውሸት መንደር ከቅብዝብዝ ጋር መች ይረጋጋል አይቻልም ሸንጋዩን ያውቃል መንገዴ አይኔ ብራናዬ መንገዴ ለዬ አይኔ ብራናዬ በቃ በቃ ዱሮ ምን ተፈጠረ? ሰበቃ ግጭት የምናስበውን ሁሉ እኩል ነው የምናወራው። አለቀ። እናንተ ቆባችሁ ገጥሟል ማለት ነው። ስለዚህ ምን ልበላት? መቼም ይገባታል። ወዲያ ወዲያ ማለት ያስፈልግ። የማልወስድብሽን ዕቃ አስጀመራት። አልገባኝም። ወንድሜ በእናትህ እስቲ አንተ ፍረድ። ዛሬ ማን የተሻለ እስክሳ እንደሚልህና ሳታዳላ ፍረድ። ሌላ ጥሩ ተፎካካሪ ካለ ዞር ዞር ብለህ በልበላ አምጣ። የማልወስድብሽን ዕቃ ስጪኝ። ምን የማልወስድብሽን ዕቃ? ሰው ሲጨፍ እኔ አለቅሳለሁ የልቤ ሰው ተነጥቄያለሁ አይኔ በእንባ እየታጠበ ምስኪን ልቤ ስንቱን አሰበ ራስ ተጨንቄያለሁ ተለይቻት እንዴት እሆናለሁ
መተጋገዝ ተጀመረ ለኔም ጓደኛዬ ይፈልገኛል የኔ ማለት ያንቺ ነው ይሄው ይሄንንም አልወስደው ይችላል የማልወስድብሽን ስላልከኝ እኮ ነው አይ ብፈልግ እንኳን ልወስደው ማልችለው ነገር ይሄ አልገባኝም ሲገባሽ ትሰጪኛለሽ እንዴ ምን ችግር አለው የሚመለስ ከሆነ ሰጠሃለሁ ባንዳ ተጫዎች መጣው አቴ ነው እስክስታን ጨፍር አይ እስክስታ እስከዚህ ነው እንዴ የራሳችንን ባህል ከባህል ጭፈራ የሚመቸኝ አፋርኛ ነው ጤና ይስጥልኝ። አቤት ጤና ይስጥልኝ። ፖሊሶች ነን። ሳጅን አባተ፣ ሳጅን ተፈራ። እኛ ደግሞ ቀለም ቀቢዎች ነን። ከተለያዩ ድርጅቶችና ኮንስትራክሽኖች ስራ እየወሰድን የምንቀባ ልጆች ነን። 130 ቤቶችና 80 ድርጅት በቃ ለጥያቄ ስለምፈልጋችሁ ሄድ እንችላለን። በሙያችን ዙሪያ ነው። እሱን እዛ ሄደን ማውራት እንችላለን። የካቲት 8 ዕለት ሐሙስ በህይወቴ ከገጠሙኝ ደስ ከሚሉ ቀናቶች በበለጠ አስደሳች ሆኗል። ከኮሌጅ ጓደኞቼ ጋር የመለያ ፕሮግራም ተብሎ በተዘጋጀ የቀን ፓርቲ ላይ ለረጅም ጊዜ የራሳሁትን ስሜት አገኘሁት። አንቺ እኔን የሚያነቃቃ ሰው አስተዋውቀሽኝ እርሶ ተዳክሞ ተኝተው እንዳይሆን ብቻ የማልፈልገው ስልክ ስለነበር ነው። አልገባሽም እንዴ? ገና እኮ 2 ሰዓት ነው። በዛ ላይ ለመጀመሪያ ጊዜ ከወዳሙን ወደ ቡቡ እንዲያወቅኩበት ቀን ነው። ጉደኛ ነሽ። ማን ነው ደግሞ? አቺዬ ኑኑ ባንዴዬ። አረ ለመሆኑ ከማን ጋር ነሽ? የክላስ ልጆች አሉ። ወንዶች? ቱ ምን ነው የዋ ነው ብዬማ በላው ላይ አላረገው። በይ ቀልሽን ተይና በጊዜ ግቢ። ነገ እናወራለን። አሁን ዲያሪ ልጻፍበት። አደራሽን የኔንም ጻፊልኝ። በይ ቻው። ድንገት ጓደኛዬ ነው የደወለች። በዛሬ የቀኑ ፕሮግራም ላይ አብራኝ ነበረች። እለቱ ለሷም ደስ ካፎሚያ ጋር ተውቃችሁ ነው በቡርሳው ወስዳችሁባት ራደድ እና እናስመልስለት። ከማን ነው የምታስመልሱለት? ከሌቦቹ ጓደኞቻችሁ ማለት ነው። አቤት ውሸት! ልጆች እኮ በቁጥጥር ስር ብለው ጓደኞቻችን ናቸው ብለዋል። ኧረ ውሸትኛ ናቸው። አሾፍ ነው። ጨርሻለሁ። መረጃው እኛ ጋር ነው ካሉ በቀጥታ እናንተን የሚዘናቸው ሜዳ ያለብን እሱ አንድ ነገር ነው። እኔ ግን እንደማስበው እነዚህ ልጆች ስለ መረጃው ወረቀት ምንም የሚያውቁት ነገር ያለ አልመሰለኝም። ወይም ይጠቅማል ብለውም አላሰቡ። ይግቡ። አፎሚ እንደምን አለሽ? ሰላም ነሽ ወይ? እባክሽ አረፍ በይ። እንዴት ነሽ ታዲያ? ሰላም ነው? አለን። አይዞሽ ሰላም ነው። ለአንዳንድ ጉዳዮች ልንጠይቅሽ ፈልገን ነው። የምን ጉዳይ ነው? ፎሚያ ሁሌም በቃ ፖሊስ ጣቢያ እኮ ችግር ብቻ አይደለም ያለው። አንዳንዴ ቦርሳሽን የወሰዱት ልጆች አግኝተናቸዋል። የክስ ቀንሽን ለመቀበል ነበር የጠረንሽ። ፎሚያ ምን ይምጣልሽ? ጥቅስ ነገር አመሰግናለሁ። ለስላሳም ይኖረናል። ቆይ ስማ እንጂ ያንን ፖስታ ከፍታይተዋል? እያናገርኩህ አይደል እንዴ? ምን ያጨናንቃል? አንድ ይሆናል አይደል እንዴ? እኮ አልሞትኩማ። ስማ እንጂ በዚህ ቦርሳ ሰበብ ነው ህይወት የመጥፋት አለበት። ስራና አቁም አልከኝ፣ እሺ አልኩ። አንገቴ እስኪዞር ደበደብከኝ፣ እሺ አልኩ። ታሰርኩ፣ ተደበደብኩ። ገና ደግሞ ይፈርዱብናል እንዴ? ኧረ ያንተ ስጣጣ ነፍ ነው በእናትህ። አቺ ህይወት መንገዷ 2 ናቸው። አንድ ሐዘን፣ አንድ ደስታ። እንዴ ምን ነካ?
እኔ እርግጠኛ ለሆንኩበት ነገር አይደለም ለከሳቸውና ለአንድ ደቂቃ እንኳን እንዲታሰሩ አልፈቅድም። ስለዚህ እነሱን የምታስሩበት ሌላ ጉዳይ ከሌላችሁ በስተቀር በእኔ ምክንያት እንዲንገላቱ አልፈልግም። ለማንኛውም አፎሚ ወደ ከሳት ተመለሽ። አይሻል? አሁን ሸኝቻት መጣሁ። በዛ ሄዱት ደግሞ በዚህ ይመለሳሉ። ለማየት ያብቃ። ወይ አንተ ግን ገና ስትወለድ ትብት ሳይሆን ምላስ ነበር መቀበር የነበረበት። ሳጅን እቺ ልጅ አቋሟን አየው አይደል? አቋማማ አቋም ነው። ማጋለው ማታ እየደወለች ሳጅን ሶሪ ሳጅን እነዚህ ልጆች ከሳሽ የላቸውም። የግል ተበዳይ ደግሞ ይፈቱልኝ እያለች ነው። ስለዚህ በዚህ ሁኔታ እነዚህ ልጆች እዚህ ማቆየቱ አግባብነት ያለው መስሎኝ። እኛስ ብንሆን ሳጅን እስከዛሬ ድረስ የለፋንበት የወንጀል ጉዳይ ከነዚህ ልጆች ጋር ምንም አይነት ተያያዥነት የለውም። ስለዚህ በቀጥታ ወደ ዋናው ጉዳያችን ምንገባ የተሻለ ይመስለኛል። በቃ አሁን አንደኛው ልጅ እናስቀረውና አንደኛው ልጅ ለቀን መረጃው እንዲያመጣ ብናደርግ ሳይመስልም? ወደ አድራሻችሁ ስላለ ስንፈልግ እንጠራቸዋለን። እሺ ሚስኮል ብቻ አድርጉን እናንተ ወዲያው እንመጣለን። አቶ ደሳይ እቃን ይዛው ተበለው ጭንቀትን ይዛው በለው። ተካል አንዳንድ ኬዞች ሲጠናቀቁ ለምን እንደሆነ አላውቅም ግርግር ይለኛል። ወዴት አንተ እንደምታስበው ምናምን አይደለም። ግን በቃ ፖሊስም ብትሆን እንኳን የሰው ባህሪ ነው ያለ አይደለም። ተበዳይ እስረኛ እንኳን ተላምዶ ሲፈታ ይናፍቃል። ሲሪየስ ደበደባችሁ እንዴ? ኧረ ብዙም አይደለም። 1-3 ሰዓት ያህል ነው ወስከት የቀጠቀጠ። ቆይ ምን አድርጉ ነው የሚሏችሁ? እሱንማ ታውቂዋለሽ። ቆይ እኔም ቦርሳ ወሰዳችሁ ነው አይደል? ታዲያ ቆይ እናንተ አልወሰዳችሁ ለምን እኔ ጋር አልደወላችሁም ነበር? እየነገርኩሽ እንዳልደውልሽ ውስጥ ነበር። ውስጥ ደግሞ ኔትወርክ የለም። እሺ አሁን ወዴት ናችሁ? ወደ ቤት። ለምን አንሄድም? እሺ አንድ ቀን እንኳን ከቤቷ ውጭ አድራ የማታውቅ ልጅ ምን በላት ይባላል? ትናንት እየመጣው ነው ብላ ከደወለችልኝ በኋላ ስትቆይብኝ ጊዜ ስደውልላት ይሄው እስካሁን ስልኳ ዝግ ነው። እሱ አይደለም እንደኛን ስግራ ያጋባ። ታዲያ ምን ይሻላል ከዘነበ? ኑኑ መልሰሽ እኔኑ ራሴን ጠይቅኛለሽ። እስኪ ምናልባት እነዛ ቀለም ቀቢዎች ጋር ቆይ ወዴት ተሰወረች ይባላል? ትናንትና እኮ ፖሊስ ጣቢያ ትፈልገለች ተብላ ከመጣች በኋላ አልተመለሰችም ነው የሚባለው። እንዴ እዚህ መታ ስትሄድማ አዳንናችን ሆናቸው ተከትሏት ሄዱት። ስለዚህ በቃ የመጀመሪያ ተጠርጣሪያችን መሆን ያለባቸው ሁለቱ ናቸው። ስለዚህ ድጋሚ በቁጥጥር ስር መዋል በጣም የተወሳሰበና ግራ የሚያጋባ ነገር ነው። ምን ነው ግራ የሚያጋባው? በእርግጠኝነት ይህን ወረቀት ፖሊሶቹም የፈለጉት ከባድ ሚስጥር ስላለው ነው። እንዴ አትየውም እንደዚህ ለልጄ ላፎም ያዳኛቸው በስም ያለኝ ንብረት ሆነ ገንዘብ ነብስ እንዳወቀች 18 ዓመት እንደሞላት በስሙ ይዙር እኮ ነው። እሻው ምን በላት ይባላል? በጣም የሚያስደነግጥ ነገር ነው። ለነገሩ ጻናለች ዘላስ ተበቃ ትመጣለች። ምን እያልክ ነው? የቤቱን ጉዳይ በተመለከተ ከአሁን በኋላ ምንም አይነት ወጪ እንዳይወጣ
ባለበት ለመሸጥ ወስኛለሁ። ይሄ እኮ በዚህ ሰዓት አሁን አሳሳቢ አይደለም። ጋይዝ እንዴ ቆይ እኔን ስማኝ፣ አንዴ ስማኝ። አፎሚያ መጥፋቷን እንኳን ካንተ ነው የምሰማው። ጋይዝ እንዴ አንተም ማታውቀው ብዙ ነገር አለ። አግኝቼ ብነግርህ ደስ ይለኛል፣ ግን ካሁን በኋላ እኛ ሁሉንም ነገር ለማቆም ወስነናል። ስለ ሁሉም ነገር ግን ጊዜው ሲደርስ ፈጣሪም ታክሎበት እውነቱ ይወጣል። በቃ ደህና ሁን ጋይዝ እንዴ። ምንድነው? አፎሚያ የት እንደገባች አይታወቅም። ጠፍታለች። መቼ ነው? ከኛ ጋር የነበረች ቀን ማለት ነው። እና አሁንም እኛ ነን ያጠፋናት ተባለ? ተወይ እባክህ። ስማ ግን እቺ ልጅ ጠፋች ቢባል ወዴት የምትጠፋ ይመስላል? ወይንም እንድትጠፋ የተደረገ የሆነ ነገር ያለ አይመስልህ? ዶክመንቱ የተሟላ ነው። ዋጋው እንዲቀንስ የሚያደርገው ግን የፊኒሺንግ ስራ ሙሉ ለሙሉ ባለመጠናቀቁ ነው። እንደነገርኩ ከዚህ ሀገር ለመውጣት የቀሩኝ ቀናቶች ናቸው። አሜሪካን ሀገር ቨርጂኒያ ከተማ አንድ ሆቴል ለመክፈት ቤት ተከራይቼ ነው የመጣሁት። ለቤቱ ደግሞ ከፍተኛ ብር እየከፈልኩ። ለዚህ ነው የጊዜው መሄድ የሚያሳስበኝ። ሰኔና ሰኞ ሲገጣጠም እንዲህ ነው። ሰውየውም እንደውም ከአረብ ሀገር ብር ተሸክሞ የመጣ ነው። የሚፈልገው አይነት ቤት ነው። ይህን ለእኔ ተው። ለዚህ እኮ ነው ከሌሎች ደላሎች አንተን የመረጥኩት። ታዲያ ነገ ዛሬ እንዳትል፣ ባይሆን ኮሚሽንን ዘረክረክ አደርግልሃለሁ። ከጥይት ፈጥኜ ነገውን በጠዋት እገለዋለሁ። ባለብሩ ዳቦ ስንት ነው? ስማ እንጂ ጋግረ ነው እንደምታመጣው። ሻዩ እኮ ፈልቷል። የኛም ጉድ ፈልቷል። ተከበናል። ምንም ወሬ እንዳታበዛ። በጓሮ በር ፈጠን ብለው ውጣ። ውጣ። ሄሎ፣ እኔው ነኝ። ችግር የለም። ከገዢዎቹ ጋር መጥቼ ነው። እኔው ነኝ የኔ አንበሳ። ስማ፣ አራስ ነብር ሆነህልኝ የለም እንዴ? እንዲህ ነው አንበሳ። አንዳንዴ አባቢ በሆነ ባልሆነው ጸባዩ የተቀያየረ ፊት ሲመሰኝ እናቴ እጅግ ናፍቀኝ ሆድ ሲብሰኝ በቅርበት ወዳገኘሁት ቤተክርስቲያን የቀብር ቦታ በመሄድ ከሙታኖች ጋር ለረጅም ሰዓት አብሬያቸው ጸጥልና ሁሉም ሰው ለዛሬ ሳይሆን ለነገ ይጨነቃል። ነገ ግን ማንም ሰው የማያውቃት የእግዚአብሔር ሚስጥር ናትና ከምፈልግ የተሻለ ስሜት በውስጤ ሞልቶ ሰላሜን አገኛለሁ። የለችም። በደንብ ፈለካት? እንግዲህ ህይወት ካላቸው ውስጥ እንዳለ ፈልጊያታለሁ። በህይወት ከሌሉት ውስጥ አልሞከርኩም። በቃ ሻንተ ወደዚህ ሞክር፣ ነው ወደዛ ልሞክር። ወይኔ አፎሚያ፣ ይሄን ያወደደችው ህፃን አስኮብልሏት እንዳያ። ክፍለ ሀገር ያልተበላበት ስራ፣ ምንም አይነት ስራ ማጥናትና ጊዜ መፍጀት የለብንም። የህፃናት ማቆያ መክፈት። ምን ሆናል? እኔ ላይ ስራ ጫና ልታበዛ? ፖስተሩን አይተዋል? በዚህ ላይ ዳይፐር መቀየር አለ። እሱ ደግሞ ለኛ ይሆን። ድሮም የኔን ሀሳብ ማጣጣል ትወዳለህ። ተመልከት፣ ይሄ ነው ስራ። ጫት መነከት አይደለም። እዚህ ሁሉ ሰዎች መቀመጫ ያስፈልጋቸዋል። እናማ መቃሚያ ቤት መክፈት። እኔ ህፃናት ማቆያ ንክፈት ብዬ እምቢ አልከው። እንዴት ማስቃሚያ ቤት ይችላል? ልዩነት እኮ የላቸውም። ያ ህፃናት ማቆያ፣ ይሄ አዋቂዎች ማቆያ። አለቀ። አሁን ለምን እንዳናረግ?
ወደ 11 ሰዓት ላይ ጋይዘኔ ስለማይኖሩ ሳይት ሄደን አልስማማ እንኳን ሳይት ግንባታ ያለበት ቦታው ሁሉ እየታሰስ እንደሆነ አታውቅም እንዴ? አስጨርሰኝ። አካባቢውን በደንብ ከቃኘን በኋላ ገብተን ኮምፕሬሰሩን እንኳን ይዘን እንውጣና ወደ ሌላ ከተማ ሄደን አንድ ስራ እንጀምራለን። እቃው ቢቀርስ ባለን ብር ሌላ ስራ መጀመር አንችልም? ግድ የለም እንሞክር፣ ገንዘቡ ይረዳናል። እሺ ያልኩ ችግር ነው የመጣብኝ። እሺ አሁንም እሺ። አንተ ደግሞ 8100 ይመስል ከያዝክ አትለቅ። ዘበኛው የሉም እንዴ? ያው እንደለመዱ ጠጃቸውን ሊጠጡ ይሏል። ስልካቸውን ካወቅከው ደጋግሞ ነው ይከፍላሉ ብለህ ደውልላቸው። ባለቀ ሰዓት ቀልደኛ ትሆናለህ እንዴ? ዝም ብለህ ግባ እባክህ። ዘበኛው አሉ ማለት ነው? አዎ። ለምን በስነ ስርዓት ጠይቀን ዕቃችንን ይዘን አንወጣም? አዎ፣ በኋላ ሌባ ብለው ሰው ሰብስበው ከምንትን ከሚሉ ይሻላል። ምንድን ነው? የድርጅቱ ቀለም ቀቢዎች ነው እና ይህንን ቤት ካልጨረስነው ቀለሙ ጨረስነው። አሁን ምንም ያስፈልግ ነገር የለም። አለቃችሁ ሲደውላችሁ ትመጣላችሁ። ሂዱ ከዚህ ሂዳ። ለምንድን ነው የመጣነው? ሰዎቹ ውስጥ እነማን ናቸው? የመጣነው ኮምፕሬሰራችንን ልንወስድ ነው። ሂዱ ያሉን ደግሞ ሰዎቹ ናቸው። ቁም። ነቃነቃለሁ ብትል ግንባርን ነው የምልህ።
አቅራቢያ ወዳለው ሆስፒታል ፈጥኖ ሰላት። ሌላው ነገር እኛ እንጨርሰዋለን። እሺ ፍጠን። እሺ ሄሎ ጌታዬ፣ ቤቱን አይተነው በጣም ወደነዋል። እሱማ ምን ጥርጥር አለ? በጥራት ነው የተገነባው። ዋጋውም ስለማያጣላን እዛው ሳይት ስለሆነ አሁኑኑ መጥቶ ብንጨርስስ? ይቻላል። መጣ። መልካም። እናንተ ግን እዚህ እንዴት ልትገኙ ይቻላችሁ? ህብረተሰቡ አንድ የፖሊስ አካል ነው የሚል ጥቅስ ቢሮአቸው አይተን ነበር። ዋንዛ አንድ በአስቸኳይ ተጨማሪ ኃይል እፈልጋለሁ። ያንቺ እውነተኛ አባት ገና የ4 ዓመት ልጅ እያለሽ በድንገተኛ በሽታ ህይወቱ ያለፈው። ይሄ አባትሽ የሚመስልሽ ወንድሜ እናትሽን ሲያገባት ያላትን ሀብትና ንብረት ለመውረስ አስበው እንጂ አፍቅሯት አልነበረም። የሆነ ሆኖ ግን እናትሽ ጠንቃቃ ሴት ስለነበረች ያንቺን የወደፊት ሀብት ቅንጣት ታክል አላሰካም ስላለችው ያለ ርህራሄ ያስገደላት። ብልሃን እናትሽ የወንድሜን ስግብግብነት እያደር ስለተረዳችው ያላትን ሀብትና ንብረት በሙሉ በስምሽ አዛውራ የውርስ ደብዳቤ ብታስቀምጥ እሱ ግን ለረጅም ጊዜ ሰውሮት ቆየ። እኔም ጉዳዩን በሚስጥር ይዤ ከፖሊሶች ጋር በመሆን በቂ መረጃ እስከማገኝ ድረስ በጥንቃቄና በትዕግስት እከታተል ነበር። በመጨረሻም እናትሽ ላንቺ ያወረሰችበትን ትክክለኛ ደብዳቤና እሱ በራሱ ስም አጭበርብሮ ያዘጋጀውን የውርስ ደብዳቤ ሁለቱንም በእጅ አገባው። አፎሚ ሀዘንሽና ለቅሶሽ መብዛት የነበረበት ይህ ስግብግብና ክፉ ወንድሜ ሀብትና ንብረትሽን አግበስብሶ ከሀገር ቢወጣና ዛሬ አንቺ ሜዳ ላይ ወድቀሽ ቢሆን ነበር። እኔም እኮ በብቸኛው ወንድሜ ላይ የፈረድኩበት ለእውነትና ለአንቺ ስል ይህን ሐሰተኛውና ክፉ አባትሽን ማሳጣቴ ትክክል እንዳልነበርና እኔ መልሼ ክፉ የሆንኩብሽ ያህል የተሰማኝ በጣም ተሰማኝ። አጎቴ እኔ እኮ የሚያስለቅሰኝ የሰዎች ጭካኔ። አንተን አጎቴ ከነሚለው ስም ማጣት አልፈልግም። አትራቀኝ። ጓደኞችሽ በሙሉ ተረብሸዋል። ፖሊሶቹም ደግሞ ሊያነጋግሩሽ ይፈልጋሉ። ናዳንም ስለ ሁኔታው በደንብ ነግረውኛል። ስለ ጤንነትሽ ሁሉም ተጨንቋል። አጎቴ ሁሉን ነገር ተጽፎ ይለቀኛል። ይሄ ነገርሽ ትልቅ ታሪክ ይወጣል። እንደው ምናልባት ድንገት ቢጠፋ እንኳን ለጥንቃቄ ያህል ኮፒው እኔ ጋር ቢቀመጥ ምን ይመስልሻል? ቻው። ይህች ዓለም እንደ ክርስቶስ የገፋችሁ ሰው የለም። ምድር ካልተመቻቸው ሰዎች አንዱ ክርስቶስ ቢሆኑ እርሱ ግን ደስተኛ ነበር። ስለ ሁሉም ነገር በጣም አመሰግናለሁ። እኛ ስራችን መመስገን ያለበት አንተ ነው። ሰላም አቶ ዘነበ፣ ፎሚያ ደህና ነች?
አፎሜ አደወለች። አመሳት እኮ ነው። ምን ሆነ ነው? ስልኩን አንሳው እንጂ። ሄሎ አፎሜ፣ አልተኛሽም እንዴ? ተኝተሃል እንዴ? እኛማ እስኪ ነገ የሚያሳስበን ጉዳይ አለ። ምን ነው? ነገ ስቴዲየም ወሳኝ ኳስ አለና ተጨንቀናል። የምን ኳስ? እኛ ምን ደግፋቸው ክለቦች ነገ ይጫወታሉ። እስከ ዛሬ ስለ ኳስ ታውራ ሰምቼ አላውቅም። ያው ከሚመለከተው ጋር ብቻ ነው ስለ ኳስ የምናወራው። እንጀራችን የቀለም ስራ ቢሆንም ነፍሳችን ግን ከኳስ ጋር ናት ብለህ ንገረን። ቅድም እኮ አፎም እያጫወተች ነበር። ፊልም ነው ያስመሰሉት አለችኝ። ማን ነው ግን ባንድ የምትዘረራ? እኔ ነኛ። ገና በሩ እንደተከፈተ ፋታ ሳልሰጠው በግራ በቀኝ አጣድፌ ዘረርኩት። ምን አልክ አንተ? ተወሱን ምስክር ባለበት ስትነቃ እናወራለን። እንግዳውስ ስቴዲየም አካባቢ ቀድመን ስለምንገኝ እኛ ምን ሄድ ስራ አለን። ኧረ ትንሽ ተጫወቱ። ስልክን ስጠኛ። የማትወስጂብኝ ዕቃ ጠይቂ ነገር ባህላችን አይፈቅድም። እሱ ነገር እኮ እስካሁን አልገባኝም። ኧረ እባክሽ ይበቃል። ምን ነው ደስ አላለህም እንዴ? ተጨብጭቡ እንጂ። ሴቶች በጭብጨባ ወንዶች በእልልታ። Friendship, that you will find that is good hospitality and the peace of mind. Pretty girls, some boys, every day you can meet the colors of their brown, black and white.